ይኸውልሽ አንድ ነገር ልንገርሽ፣ ነገሩ እኔ ላይ እንዲለጠፍ ስለፈለጋችሁ ያንቺ መባለግና ያንቺ መዋረድ እኔ መሸፈኛሽ አልሆነም። ገባሽ? ሩታ ከልብሽ አብርሃም ሄርሜላን አግኝቷት ለማሳመን ሲጋጋጥ ወንድምየው በጣም ተጽዕኖ አድርጎበት ሄርሜላን ይዟት ሄዶ ነበረ። ቪዲዮውን አይታችሁት ከሆነ ማለት ነው በጣም ወደሆነ እርምጃ እየሄደ እንደሆነ ላይ ነው ያበቃውና ዛሬ ላይ ደግሞ እንግዲህ ፍቅርን አሳምኗት እንዲህ ማድረግ አለብሽ ብሏት ጉዳዮቹን ሁሉ ማለት ነው ወደ ሩታና ወደነ ኢፋ እንዲሁም ወደነ ፈረንጁ ለክኮ በዚህ ሁኔታ አብርሽ መጥቷል ማለት ነው። ይሄንን ነገር በማስተዋል ያላየ ሰው በጣም ይሳሳታል ብዬ ነው ማስበው። ሰላማችሁ ይብዛ ውድ ዩቲዩብ ቻናል የቤተሰቦች፣ ደህና ናችሁ? እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እውነት ለመናገር አብርሃም የምላስ ውሸት እንዲሁ በንግግርም በተግባርም ይታወቃል። ግን የህሊና ቅጣት መቼም ቢሆን ልታመልጥ አትችልም። ከህሊና ቅጣት መቼም ቢሆን ልታመልጥ አትችልም። አንተ በምታደርገው አስነዋሪና አጸያፊ ተግባርክ እዚህ ጋር አንዲት ምስኪን ሴት መጎዳት አለባት ብዬ አላስብም። ከቪዲዮ እኔ መረዳት የቻልኩት ነገር ቢኖር ፍቅርና አብርሃም የተነጋገሩት ነገር አለ። እንዲሁም ደግሞ እሷን ወደ ክስ ደረጃ እየወሰዳት ነበረ። ያ ነገር ደግሞ ፍቅር እንዲሆን ስላልፈለገች ሁለቱ በውስጥ ጨርሰው ሁሉን ነገር ወደ ሩታ ድፍድፍ አድርገው ነው የመጡ። ይሄ አሳማኝ ነገር ነው። ሩታ በዚህ ነገር ውስጥ እንዳልገባችበት ግልጽ ነው። ሩታን ተቋታላችሁ ብዙ ጊዜ ነገሮችን ፊት ለፊት የመጋፈጥ ባህሪ ነው ያላት። ይሄን ነገር ውስጥ ደግሞ ፍጹም እጇ እንዳልነበር ግልጽ ነው። አንዳንድ ግልጽ ያልሆኑ መረጃዎች አሉ። አሁን መኪና ውስጥ ያለውን ቪዲዮ እኔ ሆን ብዬ ነው ከፈረንጁ ጋር እነሱ ተመካክረው እየቀረጹኝ አውቃለሁ እነሱም ያውቃሉ ያለችበት ቦታ ላይ ቤተሰብ በጣም ተአማኒነት የሌለው ነገር ነው እዛ ጋር ሲታይ የነበረው። ሆን ብዬ ነው እዛ ጋር እንደዛ ሲሆን የነበረው ያለችው። ከአብርሃም ጋር በጣም ተቀራርባ ነበረ የመኪናው ቪዲዮ ላይ ካያችሁ ማለት ነው። ስለዚህ እውነተኛ የሆነ ብቻ እነሱ የተደረሰባቸው ሴራ አለ። ፈረንጁም ደርሶባቸው የቀረጻቸው ነገር አለ። ያንን እውነት ለኦዲየንስ በምን መልኩ ለማሳመን እንደሚችሉ ግራ ቀኝ ካዩ በኋላ ከፍቅር ጋር ተመካክሮ እሷም አንደኛ መታሰር አትፈልግም። ተረዳችሁ ቤተሰብ? ሁለተኛ ነገር ደግሞ የነሱን ነውር ኦዲየንስ ሩታና ግብረአበሮቿ ናቸው እንዲባልና እሷን እቺ ነገር ሁሉ ቀምማ አብርሃምንና ሄርሜላን ለማለያየት እዚህ ደረጃ የደረሰችው እሷ ነች ተብሎ ስሟን ድጋሚ እንዲጠለሽ ነው አብርሃም በዚህ መልክ የመጣው። እኔ በእውነት ስንት አይነት ሰዎች እንዳሉ እዚህ ምድር ላይ ይገርመኛል። እንደው ሰው ተዋልዶ እንኳን አይተዛዘንም። እንደው ሰው ለወለደው ልጁ እንኳን አያስብም። ምንም ቢሆን ወልዳልኛለች የልጄ እናት ናት ብሎ እንደው ትንሽ ሪስፔክት አይኖረውም። የሱን ስም ለማጥራት ሲል ሁሉ ጊዜ ሩታን በሚዲያ ለማስጠቆር ለማስጠላት ሲል ሁሉ ጊዜ እንደዚህ እየታከከ የሷን ስም እያሰደበ ከአመት አመት መምጣት አለበት እንዴ ሰውዬ? መቼም ይሄንን ቪዲዮ አይታችሁ ያመናችሁ በጣም የዋውሽ ናችሁ። የምሬን ነው የምላችሁ። ዝም ብሎ ሰምቶ ማየት ማመን ቶሎ ብሎ ቸኩሎ እነሱ ብቻ እንደዚህ አይነት ቪዲዮ ስላመጡ ልክ ናቸው ብላችሁ ማሰብ የለባችሁም። ሁሉ ጊዜ ሩታን ደግሞ ተጠያቂ ለማድረግ ለምንድን ነው እሱ የሚፈልገው? ይሄንን ታውቃላችሁ። እኛ እናውቀዋለን። አንደኛ ነገር ከዚህ በፊት ነግረናችኋል። ሩታን በሚዲያ ላይ ያላትን ግሬስ እንድታወርድ ነው የሚፈልገው አብርሃም። በሰዎች ዘንድ ያላትን ፍቅር እንዲቀንስ ነው የሚፈልገው እሱ። ምክንያቱም ቅናት ስላለበት። ዋናው ነገር ይሄ ነው ሚስጥሩ። ሌላው ደግሞ ሄርሜላን አይታችኋታል ከሆነ የሆነ እሷ እንደሆነ ልቧ እንትን ነው የቅቤ ነው ሁሉ ጊዜ ማለት ነው። ቀለጥ የሚል እየተበደለች እየተገፋች እንኳን ማለት ነው ማትሰማ ማትለማ ሴት ናትና እዛ ጋር ከሱ ጋራ ስትነጋገር ትላንትና ቆማ ቶሎ ለመመለስ ፍላጎት እንዳላት ግልጽ ነው። ወንድሟ መጥቶ ነው ነገሩን ያበላሸው ማለት ነው። ነገር ግን አብርሃም ደግሞ እስከ ጥግ ሄዶ አንደኛ ወንድሟን ለማሳመን ነው። የሷ ነገር ቀላል ነው። ሄርሜላን ማሳመን ለአብርሃም በጣም ሲምፕል ነው። እሷ መቼም ቢሆን ማለት ነው አብርሃም ምንም ቢሆን የምትቀበለው አይነት ከንቱ ፍጥረት ነችና ያንን ድርጊት ደግሞ በጣም ስላበሳጨው ወንድሟም ይዟት ስለሄደ ከዚህ በኋላ ለኛ ለቤተሰቦቿ አሳማኝ ነገር ይዘን መምጣት አለብህ፣ መጀመሪያ ከሄርሜላ እኛ ቤተሰቧን ቀድማለን ብሎት ስለነበረ ያንን ነገር ማረጋገጫ ቀምሞ ከሽኖ መጥቶ አሁን ኦዲየንስንም ለማጭበርበር እንዲሁም ደግሞ ሄርሜላና ወንድሟ እንዲያምኑ ለማድረግ ነው አብርሃም በዚህ ልክ የመጣው። እንዳትሞኙ ቤተሰብ እንዳትሞኙ። ሩታ ላይ አሁንም እጃችሁን ጣታችሁን የቀሰራችሁ ሰዎች እንዳትተሸወዱ ነው ምላችሁ።
ሩታ በእንደዚህ አይነት ነገር ውስጥ አልገባችም። እስቲ ልኮ የተጻጻፉትን ቴክስት እንኳን ስትጠይቀው መልስ አልሰጣትም። ፍቅር በዛ ሰዓት ከአብርሃም ጋር አልነበረችም አይደለ? ቤተሰብ ተለያይተው ነበረ። ቴክስት በሚያደርግላት ሰዓት የመጨረሻው ቴክስት ማለት ነው። ኬት መጣ? እሱስ በአብርሃም ስም፣ በአብርሃም አካውንት፣ በራሱ ስም፣ በሁሉ ነገር የሱ የሆነ ስልክ ቁጥር ነው፣ የሱ የሆነ መረጃ፣ የሱ የሆነ ቴክስት ነው የተገኘው። ያንን እንኳን መናገርና ማሳመን አልቻለም። ይሄ ነገር በተደጋጋሚ በሩታ ነገር ላይ በሩታ ህይወት ውስጥ እየተደጋገመና እሷን ሁሉ ጥፋተኛ እንድትደረግ የሚፈለገው አብርሃም በተልከሰከሰ በዘሞተ ራሱን ባረከሰ ቁጥር ሁልጊዜም ቢሆን ሩታን መጠቀሚያ ነው የሚያደርጋት። ሁልጊዜም ቢሆን ተጠያቂ እንድትሆን የሚፈልገው እሷን ነው። እሱ ከተጠያቂነት ለመዳን እንዲሁም ምቀኝነት ስላለበት ነው፣ ሌላ ነገር አይደለም። ስለዚህ ዛሬ ላይ ፍቅር ከአብርሃም ጋራ አይኗን አፍጥጣ፣ እውነቴን ነው የምላችሁ፣ የውሸትም ጥግ አለው። ሁለቱም ተመካክረው ሩታ ነች እንደዚህ ያደረገችው፣ ኤፋ ነው እንደዚህ ያደረገው፣ ፈረንጁ ነው እንደዚህ ያደረገው ብለው ተነጋግረው መጡ። በቃ እኔ ከሄርሜላ ጋር ሲለያይ መጨረሻ ላይ ያሳየው ሁኔታ የሆነ ነገር ይዞ ቀምሞ እንደሚመጣ እርግጠኛ ነበርኩ። ያሰብኩት ነው የሆነው ቤተሰብና አብርሃም በጣም ከባድ ሰው ነው። በነገራችን ላይ አብርሃም ይዋ አብርሃም ምናምን የምትሉ ሰዎች ምን ሆናችኋል? ተው እንጂ ከእውነት ጋር እንቁም። የአብርሃም የዋህነት ምኑ ጋር ነው? ሚስቱን ስለፈታ፣ ሚስቱ ላይ ዝሙት ስለፈጸመ፣ ከውሽማ ጋር ከአመት አመት ሚስቱን መከራ እንዳበላ ከውሽማ ጋር ሆኖ ምኑ ነው የአብርሃም የዋህና ጥሩነት ምኑ ጋር ነው? እስቲ ንገሩኝ። ልጁን ረስቶ ስለተንዘላዘለ የቱ ጋር ነው የአብርሃም ጥሩነት? እንዳያችሁት ከሆነ ሁሌ ሩታ ማሳደብ ነው የሚፈልገው። ሁሌ ጊዜ ቢሆን ሩታ ሚዲያ ላይ ማስወቀጥ ነው የሚፈልገው። ከባድ ምቀኝነት አለበት። ከዚህ ከተፈጠረው ኬዝ ውጪ አብርሃም በጣም በገዛ በድሮ ሚስቱ ላይ ምቀኝነት አለበት። ይህንን ያስረግጬ ነው የምነግራችሁ። ከዛ ባለፈ ግን ፍቅርም ቢሆን ለራሷ አንደኛ ይህንን መሰናክል ለማለፍ ብላ ነው። ሊያሳስራት ፕሮሰስ ጀምሮ ነበር ታውቃላችሁ። ምክንያቱም ያደረገችውን ነገር በይፋ ሚዲያ ላይ ወጣ ነገር ስለሆነ ያንን ነገር ተጠያቂ እንዳትሆን ነው እሷም ራሷን ለማሸሽ አሁንም በሩታ ላይ እጇን ቀስራ የመጣችው። እሱም ደግሞ አይታችሁት ከሆነ ሌብነት መጭበርበር እንዳለው መተው ካፍ ነው ሲነጥቅ የነበረው። እውነት እንዲመስልና ሰዎች እንዲቀበሏቸው በጣም ነበር ሁለቱ ተመቻችተው የመጡት ከፍቅር ጋር። ሩታ ደግሞ በዋዛ አይደለችም። ሰምታችኋል ስትናገር የነበረውን ነገር ግልጹን የተናገረችው። እንደዚህ አይነትን ውሸት ሩታ በፍጹም አታደርግም። ሩታን ስታጠፋም እናቃታለን፣ እንዲሁም ደግሞ ትክክለኛ ነገር ስትሰራም እናቃታለን። እኛ የምናውቀው ዲንሶቿ ማለት ነው። ስለዚህ የሩታ እጅ የለበትም። አሁንም ቢሆን አብርሃም ማለት ነው ሲማገጥ ወይም ደግሞ መኪና ውስጥ ያልሆነ ድርጊት ሲሰራ የታየበትን ነገር ለማስተባበያ ነው የመጣው። ምክንያቱም ብዙ ሰዎች መኪና ውስጥ የነበረውን ነገር ምንድነው ብለው ሲጠይቁ ነበረ። ገባችሁ አይደለ? ይሄን ነገር ለማሳመኛነት የተጠቀመበት መንገድ ነው። አሁንም ሩታን እየወነጀለ የመጣው በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። ይሄን ያክል አንተ እሷን ለመሰባበር አቤት በጣም ለፋክ። ባጭሩ ሰብረ ልታስቀራት ነበር አንተ አካሄድህ። ግን እሷ ያው ከአመት አመት ከሚመጣባት ከሚወርድባት ፈተና ተቋቁማ እስካሁን ድረስ ቀጥ ብላ ቆማ እየሄደች ነው ያለችው። ለዛውም እየመከተቻችሁ። ንግግሯ በተግባር ነው፣ ምክንያታዊ ነው። እንደናንተ እንደዚህ እየዘለባበደች እየዋሸች አይደለም ነገሮች የምታደርገው። ሩታ ስታጠፋም ታምናለች። ያጠፋችውንም ነገር ደግሞ የሆነ ሰዓት ላይ ፊት ለፊት ትናገራለች። አሁን ላይ ግን ሩታ የሌለችበት ወይም ደግሞ ሩታ ያላደረገችውን ድርጊት ነው ከውባት የመጡት። ይሄንን እመኑ። ነከነ ወዲያ ታፍራላችሁ። ዛሬ ሩታ ላይ የጠቆማችሁ ሰዎች ማለት ነው። የምሬ ነው። አብርሃም በጣም ከባድ ሰው ነው። አብርሃም የራሱን ስም ለማስተካከል ማለት ነው እንጃ ለልጁም አይመለስ እንኳን ለልጁ እናት ማለት ነው። ተረዳችሁኝ አይደለ? ፍቅርም ደግሞ ማለት ነው በሄደችበት አለቅላቂ ማትረባ የማይሆን ቦታ ውስጥ እየገባች የሰው ህይወት ይበልጥ የምትበጠብጥ ማትገባ ሴት ነች። እውነቴን ነው። ለራሷም ያልሆነች ለማንም ያልሆነች። እዚህ ጋር ጤነኛ ናት ሲሉ እዛ ጋር በሽተኛው ነው የምትገኝ ሴት ናት። ስለዚህ ይሄ ሁሉ ምንድነው ሄርሜላንና ወንድሟን ለማሳመን ነው። በቃ እንዲህ የተጋጋጡና የውሸት ማአት ቆልለው የመጡት። ይህንን መረዳት ካልቻላችሁ እጅግ በጣም ከባድ ነው። አንዳንዴ ነገሮችን በማስተዋል ካላያችሁ ተሸወዳላችሁ ቤተሰብ ማለት ነው። እና አብርሃም ኦዲየንስን ለማሳመን እስከ ጥግ በፍቅር አሁንም ተጠቅሞ መጥቷል። እሷንም አንደኛ በማስፈራራት ሊሆን ይችላል። የእንቅልፍ መድኃኒት አድርጌበት ነበረ እነሱ መክረውኛል አለችም። 2 ቀን ሙሉ
ቤት ሀገር ነው እንደዚህ አይነት ነገር የሚደረገው? መኪና ውስጥም ሲሸኛትና ሲመልሳትም አያውቅም በሉኝ እስቲ። ሌላውን ሆን ብለው ነው በሉ። ውሸታሞች ናችሁ እውነት። ሩታ እስከ ጥግ ነግራዋለች። እስከ ጥግ ቢገባው አብርሃም ዛሬ ሩታ የተናገረችው ነገር ላንተ ከበቂ በላይ ነው። በጣም ውሸታሞች ናችሁ ሁለታችሁም፣ አንድ አይነቶች ማለት ነው። ሩታ ተገላገለች ከዚህ ህይወት ነፃ ልትወጣ ነው ስንል መልሰው እዛው በራሳቸው መጥፎ ህይወት መጥፎ ማንነት ውስጥ ስር ያደርጓትና ምንም ነገር አንድ እርምጃ ሳትራመድ ስሯ ሆነው እናገኛቸዋለን። ምን ጉድ ነው? መቼ ነው እናንተ ከሩታ የምትፋቱት ማለት ነው? በተለይ አብርሃም መቼ ነው የልጅህን እናት እንደዚህ ሚዲያ ላይ ዘላለምክን እያሰደብክ በሷ እየከበርክ የምትኖረው? እስከ መቼ ነው? መቼ ነው ይሄ ህሊናክ የሚባለው ነገር ከምቀኝነትና ከጥላቻ ነፃ የሚሆነው? በገዛ የድሮ ሚስት ትቀናለህ። በጣም ከባድ ነው። ምቀኝነት፣ ጥላቻ፣ ቅናት በጣም ከባድ ነው ቤተሰብ። እነዚህ ነገሮች ናቸው አብርሃምን ተደማምሮ ብዙ ጊዜ ለሩታ ከባድ የሆነ ነገር ሰው እንዲጠላት ሰው በሷ ላይ ማለት ነው እጁን እንዲጠቆም የሚያደርግ ነገር እየሰራ የሚያመጣው ብዙ ጊዜ በዚህ የተነሳ ነው። ስለዚህ ተረዱ። የሚደረገውን ነገር አጤናችሁ ብትረዱ መልካም ነው ብዬ ማስበው። ሩታ ዛሬም ብቻ አይደለም ነገም ከነገወዲያም በአብርሃም በኩል የሚመጣን ፈተና እየተወጣች ነው የምትመጣው። አንተ እኮ ፈራ እግዚአብሔር ቢኖርብህ ዛሬ በውሸት የገዛ የድሮ ሚስትክን የልጅክን እናት እየከሰስካት መጣም ነበረ። ትተህ ደግሞ አትተዋትም፣ ችግሩ ማለት ነው። አትተዋትም። የሚገርመው ነገር ቤተሰብ ከሄርሜላ ጋር መጨማለቅ ይፈልጋል። እዚህ ጋር ግን ሩታ የተባለች ሴት ካጠገቡ ርቃ ወይ ሌላ ህይወት እንድትጀምር አይፈልግም፣ ወይም ደግሞ ከሱ ከተንቦጫረቀ ህይወት ውስጥ እንድትወጣ አይፈልግም። ይሄ ጤንነት ነው? ልቁን የአብርሃም ጤንነት ነው ሊያሰጋችሁ የሚገባው። ሰውየው ጤነኛ አይደለም። እውነቴን ነው የምላችሁ። በጣም ከባድ ነው። ይሄን ያክል በውሸት እንደዚህ ሰውን ለመወንጀል መጣጣር ምን የሚሉት ነው? በጣም ብዙ ነገሮችን ብንተነትነው ቤተሰብ እዛ ውስጥ ውሸት የሆኑ ብዙ ነገሮችን መረዳት ትችላላችሁ። አብርሃምና ፍቅር ተመካክረው እሷም ከመወንጀል ነፃ ለመሆን እሱም ደግሞ ከሷ ጋር ተነጋግሮ ወዲያውኑ አሳማኝ ነገር አምጥቶ ሄርሜላን በእጁ ለማስገባት ነው ሲሞክር የነበረው። ትላንትና አይታችኋል በቪዲዮ ላይ እንደ ወንድ ሳይሆን እንደ ሴት ነው ሲያደርገው የነበረው። ይሄን እስቲ ያላማረብኝም ሴት ልጅ ናት እንደዚህ የምትለው። ኤኒዌይስ በአብርሃም በጣም የደበረኝ ፓርት ማለት ነው እንደ ወንዱን እሺ፣ እንደ ወንድ ሴት ልጅ የምትሆነውን ገጸ ባህሪያት ታሳይ አንዳንድ ጊዜና እሷን በተቻለው አቅም እዛይ ሰዓት ላይ አሳምኖ እሱ እንደሚፈልገው ያው የነውር ተግባር ነው። ሌላ ምን ይፈልጋል? ከሄርሜላ የሚፈልገው አንድና አንድ ነውር ስራ ነው። ሌላ ምንድን ነው የሚፈልገው? ከሷ ክብር እንኳን የለውም ለሷ። አይኗ ስር ቆሻሻ ተግባር እየፈጸመ መልሶ የሚያሳምናት ሰው ነው እሱ ማለት። ሩታ ለዛ ነው እጅ አልሰጥም ስላለችው አሁን ላይ እንዲሰቅዙን እንደዚህ ያዛት ማለት ነው። የሁለት ዓለም ሰዎች በጣም ነው የምታሳፍሩት። ለማንኛውም ቤተሰብ የተረዳችሁ ተረድታችኋል ብዬ አስባለሁ። ይህንን ቪዲዮ ላይ እየተፈጸመ ያለው ነገር ሁሉ ሸርና ደባ ሩታን ለመጣል ሌሎቹም እነ ኤፋ እውነተኛ ሰዎችንም ለማዋረድ በቃ በሱ ቤት እነሱን አዋርዶ ሞቷልና እውነታ ነው። ፊት ለፊት የተገለጠ ነው። አስተዋይ አይን ካላችሁ አስተዋይ ጆሮ ያላችሁ ሰዎች አብርሃም ሆን ብሎ ስሙን ለማጥራት የመጣበት መንገድ ነው። ሰላማችሁ ይብዛ ቤተሰብ።